በማያገባው ነገር ሽባ መንከባከብ ሆነ ስራው። ለካንቺ ነሽ እህቴ ሽባ ብለሽ የሰደብሻት። እውነታውን ልንገርሽ ብዬ ነው። ካልጋ እንኳን መውረዳችን ምንም አያረገኝም። ከዚህ በኋላ እሱን እየፈራሁኝ ወደ ኋላ እያልኩኝ መኖር ሰልችቶኛል። እጄ ላይ ብዙ ወንጀል የሰራባቸው ወረቀቶች አሉ። መቀመቅ ነው ማወርደው። ሞታለች ብዬ ነው ሀብታም በሙሉ ወደ እኔ ያዙት። አሁን በህይወት መኖሯ ከታወቀ ትልቅ ወንጀል መቀመቅ ነው የምታወራው። ጠላቴን በጀርባዬ ከሆነ ተሸክሜ የምዞረው ብሎ ደግሞ ቤቴ ድረስ መጣ። ወይኔ ገዜ ወይ የኔ ልጅ ምን እያሰብሽ ነው? የሚያሳስብ ነገር ይጠፋል ብለህ ነው የኔ ልጅ? ምን ነው? ምን ተፈጠረ ማይ? ናትዬ እኔ ይህንን ነገር ከሰማሁ በኋላ በፍጹም ደህና መሆን አልቻልኩም። ግን እኮ የአንቺ ጥፋት አይደለም እማዬ። አንቺ ምንም የምታውቂው ነገር የለም። በእኔ ምክንያት አንድ ሙሉ ቤተሰብ መበጥበጡን ሳስብ በጭንቀት እያበድኩኝ ነው። ተይ እማዬ እባክሽ፣ ምንም ጥፋት የለብሽም። ቢሆንም ራሴን ይቅር ማለት አልችልም፣ በጭራሽ አልችልም። አጥፍቻለሁ። ቅጣቴ ደግሞ የሚሆነው አንድና አንድ ነገር ብቻ ነው። እሱ ደግሞ ምንድን ነው? የምን ቅጣት? አንቺን ማንም ሊቀጣሽ አይችልም። እኔ ራሴን እቀጣዋለሁ ናትዬ። ቆይ ምን ልታደርጊ ነው እማዬ? የቤቴን እህት አሳክማታለሁ። ምን? አዎ ገዛኝ ጋር ያለኝን ንብረት በሙሉ ጠይቀዋለሁ። ሀብት ክፍፍል ብዬ ከሰዋለሁ። ከዛም ማገኘውን ገንዘብ በሙሉ የቤቴን እህት አሳክምበታለሁ። ይሄማ በፍጹም ሊሆን አይችልም እንዴ! ይሄ እኮ አንቺን ችግር ውስጥ ሊከትሽ ይችላል እማዬ። ወስኛለሁ የኔ ልጅ፣ የመጣው ይምጣ፣ የሆነው ይሁን። እኔ ራሴን ይቅር የምለው የቤቴ እህት ድና በእግሯ ስትሄድ ሳያት ብቻ ነው። ግን እኮ ይህ ሽማግሌ ምን ሊያደርግ ነው እዚህ ቤት የሚመጣው? ስለማን እንደማወራማ ታውቂያለሽ። የግርድና አባትሽ ነው። ምንም አልሰራም። ምን ሊሰራ መጣ ታዲያ ቤቴ? አባቴ እኮ ነው ያለሁበትን ቦታ ማየት ይፈልጋል። ደህንነቴን ለማረጋገጥ ነው የመጣው። ምን አባሽ እንዳትሆኝ ነው የሚያየው ቤትሽ? ሰሚያለሽ? ከዚህ በኋላ ያለ እኔ ፈቃድ ማንም ሰው ቤቴ እንዲመጣ አልፈልግም። ንገሪው ለግርድና አባትሽ። ምን ነው በሀሳብ ሄድክ ትመስላለህ? አዎ ህልም አይቼ ስለዛ ህልም እያሰብኩ። ምን አይነት ህልም ቢሆን ነው እንደዚህ ያስጨነቀ? አይ ዝም ብሎ ነገር ነው የኔ ልጅ። አለም የለችም እንዴ? አለች አባዬ። እማዬ በጣም እያስጨነቀችኝ ነው። ምን ሆነች? አሁን ደህና ነች፣ ግን በዚህ ሀሳቧ ከቀጠለች ደህና መሆኗን እንጃ። ምን አይነት ሀሳብ? ምንድን ነው የኔ ልጅ? እማዬ ከአባዬ ገንዘብ ልትጠይቀው ነው። ከዛ በኋላ የቤቴን እህት ለማሳከም እያሰበች ነው።
እስኪ አስብ አባዬ፣ ገና የንብረት ጥያቄ ስትጠይቀው እንደዛ ለሚያንገበግበው ሰውዬ ዝም ብሎ ተቀምጦ የሚያያት ይመስላል? ህልሙ እውነት ነበር ማለት ነው? ማለት የምን ህልም? ቆይ አባዬ፣ በዚህ ዙሪያ ነው እንደ ህልምን ያየው? እማዬ ምን ስትሆን አያት? አይ ምንም የለም። በቃ አትጨነቅ፣ እኔ ሁሉንም ነገር አስተካክለዋለሁ። ቤቲ እህትሽ መቼ ነው የምትመጣው? አላውቅም ትሁት። እህቴ ተስፋ የቆረጠች ነው የሚመስለኝ። አረ በጭራሽ እንደዛ ሊሆን አይችልም። አታስቢ ቤቲ። ይህን ሁሉ ስቃይ እንድትቀበል ያደረገቻትን ሴት ደግሞ አይን አይን እያዩ መኖር በጣም ያስጠላል። እሷ ላይ ግን መጨከን ለምን እንዳቃተኝ አላውቅም። እሷን ሴትዮ ግን ግንባሯን ብዬ በጥይት ካልገላገልኳት መቼም ቢሆን ሰላም አላገኝም። ገለሻትም እኮ ቢሆን ሰላም ማግኘታችን እሱን አሳይሽ ነበር ቤቲ። እስካሁን እኮ ሀዘንሽ እንዳላባብሰውና የሚረዳኝ ማንም ሰው የለም እንዳትይ ነው ከአንቺ ጎን የቆምኩት። አልገባኝም። ቆይ ምን ማለት ነው? ልክ ነሽ እኮ ቤቲ። አንቺ እንደምታስቢው አለሜ በጣም በድላሻለች። ግን ደግሞ ደጋግሜ እንደነገርኩሽ እውነታዊ አይደለም። አንቺም እንደነሱ ምንም አታውቂም ልትይኝ ነበር? አዎ ቤቲ፣ እውነታዊ ይሄ ነው። አለሜ ምንም ማውቅ ያደረገችው ነገር የለም። በሀዘንሽ ላይ ሌላ ሀዘን እንዳልጨምርብሽ ብዬ ነው የአለሜን አለማወቅ እንደመከራከሪያ ያላቀረብኩልሽ። አየሽ አይደል? ማንም ፍትሃዊ አይደለም። ማንም ሰው ለሚወደው ነው የሚያደላው። እንደዛ አይደለም። እንደዛ ነው ትሁት። ህይወቴን ለቀማችኝ ሴት፣ ተስፋዬን ለነጠቀችኝ ሴት መከራከር አትችይም ነበር። እውነታው ግን እኮ ዝም በይ ትሁት። አንቺ ስለ እውነት የምትናገሪበት ምንም አንደበት የለሽም። የኔንም የቤተሰቦቼንም ህይወት አይተሻል። በምን አይነት ህመምና ስቃይ ውስጥ እንደማልፍ አይተሻል። ለእኔ እውነታው ያ ነው። ለእኔ እውነታው ህመሜ ብቻ ነው። አውቃለሁ እኮ። ይኸውልሽ ትሁት፣ ዝም በይ ብዬሻለሁ። የሰውን ህይወት መገመት አትችይም። ህመሜን ስቃይ ልትገምቺ ትችያለሽ፣ ግን ከዓይኔ ከሚፈሰው እንባ ውጪ የልቤን ስቃይ ማየት አትችይም። እርጉሞች ናቸው። እንዴት ነሽ? ምን እየሰራሽ? ምግብ ልሰራ ጉድ ጉድ እያልኩ ነው። እና እየደረሰ ነው? የለም ግን አሁን ማድረስ እችላለሁ። አረ በጣም ረቦኛል። እና ምን ልስራለህ? እኔማ ያቺን ቆንጆ አፈርፈሽ ምሳሌ ደስ ይለኛል። እሺ በቃ አሁን አደርስልሃለሁ። እንዲሁም ከላገዝሽ። አረ ይደክማል። ነይ አለሜ፣ እናቴ ሀሳብሽን ነገረኝ። አዎ እንደማትስማሙ አውቃለሁኝ፣ ግን አድርጌዋለሁ። እኔ የቤትን እህት በማሳከምሽ ምንም ተቃውሞ የለኝም። ገንዘቤን ንብረቴን መጠየቄ ላይ ግን ቅሬታ አለህ አይደል? አዎ አለሜ፣ ይሄ ሰውዬ ምድር ቤት ዘግቶ ሲያሰቃይሽ የነበረውን ንብረት እንዳትጠይቂው እና አሁን ደግሞ ተመልሰሽ ይሄን ነገር ስጠይቅ ዝም የሚልሽ ይመስልሻል? ቆይ ህግ የለም እንዴ? ለምንድን ነው በዚህ ልክ እሱን የምፈራው? አለሜ ታይ በቃ ይህን ሰውዬ ደግመሽ አትቅረቢ። ደግሞ መጥፎ ህልም አይቻልም፣ ይጎዳሻል። ምን አይነት ህልም? ህልሙን አልነግርሽም፣ ግን መጥፎ ህልም ነው። እባክሽ እኔ የምልሽን እሺ በይ። ይቅርታ ግን እኔ ይሻልህም ይህንን ማድረግ አለብኝ። ገንዘብ ፈላልግን ብናሳክማትስ? እስካሁን የተሸከምከን አንሶ እንደገና ሌላ ነገር ውስጥ እንድትገባ ማድረግ አልፈልግም። ስለዚህ ሀብቴን ንብረቴን ሄጄ እጠይቃለሁ። እንዴት ዋልሽ? እኔ የምልሽ ያቺ እህትሽ የት ሄደች? ሰሞኑን ልጅ አረፈ ብዬ እኮ ነው።
በማያገባው ነገር ሽባ መንከባከብ ሆነ ስራው። ለካ አንቺ ነሽ ያስቆምሻት። ለካ አንቺ ነሽ እህቴን ሽባ ብለሽ የሰደብሻት። እውነታውን ልንገርሽ ብዬ ነው። ካልጋ እንኳን መውረዳችን ለቀቂኝ ነው ስለሆንሽ ነው እህቴ እንዲህ የምትናገሪያት። ለቀቂኝ ነው የምልሽ። ትሰማለሽ? ሙች ለቀቂኝ ነው የምልሽ። ትንፋሽ እያጠረኝ ነው። ለቀቂኝ። እኔ የምልሽ ቤት እንዴት ናት? ደህና ናት። ከፍቷታል። በጣም አዝናለች። እህቷስ? እህቷም ጸበል ሄደች እኮ። እንዴ ከማን ጋር? ከእናቷ ጋር። ቤቲ ግን ተስፋ ቆርጣ እንደሄደች ነው እያሰበች ያለችው። በጣም ታሳዝናለች። አዎ በጣም። ትሁቴ እንደ ጓደኛ ሁኛት። እንኪ ምን እያደረግሽ ነው? እናቴ ለገያ ነው እንዴ? አስገድለኝ። ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ሄደ ምን እንደምትቀባጥርላቸው ምን አውቃለሁ። አስገድለኸኝ ነበር። ምን እየሆንሽ ነው ቤቲ? እንዴት እናቴን አንቀሽ ትይዣታለሽ? ገድያት ባለማግኘት ፈጣሪን አመስግን። እሺ እሰይ በገዛ ቤቴ ልትገይ ነበር። በቤቴ ተሰምኛለሽ። ተረጋግቼ ላወራሽ እየሞከርኩ ነው። እንዴት እናቴ ላይ እጅሽን ታነሻለሽ? አንተ ደግሞ የኛ ጀግና ናምታኛ በሌኔ ልጅ ደህና አድርገህ አንቆራጠር። ክብር የሌለሽ ነሽ። እሺ እና እህቴን እየመረቅሽልኝ ነበረ። ቆይ ምን አገባሽ? አንቺ ላይ እኮ ሸክም አልሆነችም አይደል እንዴ? ለምን ሽባ ብለሽ የሰደብሻት? ምን ስመለስ እችን ልጅ እዚህ ቤት እንዳላገኛት። እንዴት ዋልክ? እንዴት ዋልሻል? ምንድን ነው ያልሽው? ይሄ ከገዜ ጋር ንብረት ክፍፍል ልናደርግ ፍርድ ቤት የከሰስኩበት ወረቀት ነው። ከዚህ በኋላ ከጠበቃዬ ጋር ሆኜ ጉዳዩን እጨርሰዋለሁ። እኔ ግን ይሄ ነገር እያስፈራኝ ነው። ገዛኝን ትልቅ ችግር ውስጥ የሚያስገባ ነገር እያደረግሽ ዝም ብሎ የሚያይሽ አይመስለኝም። ምንም አያደርገኝም። ከዚህ በኋላ እሱን እየፈራሁኝ ወደኋላ እያልኩኝ መኖር ሰልችቶኛል። እጄ ላይ ብዙ ወንጀል የሰራባቸው ወረቀቶች አሉ። መቀመቅ ነው የማወርደው። እሺ ይሁን። ጠበቃሽን ግን የምታምኚው ሰው ነው? ገዜ በገንዘብ በጭራሽ አያደርግም። አውቀዋለሁ። በእርግጥ ገዜ በገንዘብ ሁሉንም ነገር መግዛት የሚችል ስለሚመስለው ሊሞክር ይችላል። እሱ ግን በፍጹም አያደርገውም። በዚህ ልክ እንዴት እርግጠኛ ሆንሽ? በደንብ አጣርቻለሁ። ብዙ ሰው ለእውነት የቆመ ሰው ነው ሲሉ ሰምቻለሁ። በዚህ እንኳን እርግጠኛ ነኝ። ከሆነ እሺ። ብቻ ንብረቴ እጄ ላይ ይግባ እንጂ የዚህ ሰውዬ መጨረሻማ እየተቃረበ ነው። ተጠንቀቂ። ይሄ ሰውዬ መምጫው አይታወቅም። አሁን ከኔ በላይ ሊሆን አይችልም። እውነት ከኔ ጋር ናት። ስለዚህ ሊያሸንፈኝ አይችልም። እሺ፣ ግን እባክሽን ራስሽን ጠብቂ። ላድንሽ እንደምትፈልጊው እንደምትጓጉው መዳንሽ ነው። እናትህ እህቴን ሰርቋታለች። ምን? በፍጹም እናቴ አታደርግም። ተሳስተሽ መሆን አለበት። አድርጋለች። እናትህ እህቴን ሽባ ብላ ሰርቋታለች።
ቤት ምን ሆነሻል? ፊትሽ እኮ ልክ አይደለም። ትንሽ ራስ ምታት ነው። አሁን ይለቀኛል። ቆይ ምንድነው? በሰላም ነው እዚህ ድረስ አጣድፎ የጠራኸኝ? ልክ ነበርሽ። ያቺ እርጉም ንብረቴን ማለት ጀምራለች። እና ምን አስጨነቀ ታዲያ? ንብረትህን በሙሉ አሽሽተሃል አይደል እንዴ? ምን ነው ደግሞ እንደማታውቂ የምትሆኚው? ቤት የሞት ሰርተፊኬት እንዳወጣንላት ረሳሽ? ለካ እሱም አለ። ሞታለች ብዬ ነው ሀብቷን በሙሉ ወደ እኔ ያዘውኩት። አሁን በህይወት መኖሯ ከታወቀ ትልቅ ወንጀል ነው። መቀመቅ ነው የምታወርድ። እሺ፣ ስለዚህ አሁን ምንድን ነው ማድረግ የምንችለው? የሆነ መንገድ መቼ ማስበሃል አይደል? አላውቅም። ጠበቃ ብላ የያዘችው ሰው በገንዘብ የምንይዘው ሰው አይደለም። ክፉ ነው። በጣም ነቀዝ የሆነ ሰው። እሱን እንኳን ተው፣ ዝም ብሎ ሲግደረደር ነው። ገንዘብ ምንም የማይፈታው ነገር የለም። አይመስለኝም። ከብዙ ሰው አጣርቻለሁ። ሰውየው የሚሆን አይነት ሰው አይደለም። ሌላ አይነት መንገድ ማሰብ አለብን። ምን አይነት መንገድ? በአሁኑ ሰዓት ሰውን ወደ ሞት መላክ የማይታሰብ ነገር ነው። የፖሊስ አይን ወደኛ እንዲዞር ማድረግ ነው የሚሆነው። ስለዚህ እሺ ምን እናድርግ? መንገዷን ማደናቀፍ አለብን። በዚህ ልክ ከሄደች ብዙ የምታሳጣን ነገር አለ። ይኸውልህ ገዜ፣ ሴትዮዋ ከዚህ በኋላ ወደኋላ የምትል አይመስለኝም። በቀል ነው የያዘችው። ሰው ወደኋላ ማድረግ ይችላል። ማንም ሰው ከፊቴ እንዲቆም አለ። ቤቴን ለቃ አውጣች ያቺ የተረገመች። እውነት ነው እማዬ? ምን ነው እውነት? ቆይ እማዬ ህይወቴን ሰርበሻታል? እሰይ ለቀደ እንዲህ እማዬ፣ ቆይ ምን እየሆንሽ ነው? እንዴት ትሰርበታለሽ? ልጄን እያየሁ ከሷ በስትር መጥመጥ ዝም ብዬ እያየሁ እንዳልትፈልግ ነበር። እሱ እኮ የኔ ምርጫ ነው እማዬ። በጤናህማ ሸባ እንደዚህ አትንከባከብ። አንድ ነገር አስደርጋህ ነው። በፈጠረሽ እማዬ እንደዚህ አትናገሪያት። እኔ በጣም የምወዳ ሴት ናት። ዳስ የኔን የእናትህን ትዕዛዝ አልፈህ የምታደርገው ዝም ብዬ ይሃለሁ። በምርጫ ያልተሳሳትኩ። ትምጣ ብቻ ኮተቷን ጠቅልዬ ነው ከቤት የማባረረው። እባክሽ እማዬ እንደዚህ አታድርጊ። ዞር በልልኝ ወደዛ። በጤናዬማ እንደዚህ ያለውን አንተ። ቤቲ ምን ነው የተፈጠረ ችግር አለ እንዴ? አይ ምንም የለም። እንዴ እንደዚህ በሀሳብ ጭልጥ ብለሽ እንዴት ምንም አልሆንኩም ትይኛለሽ? ዝም ብዬ እያሰብኩ ነው። እህትሽ ደህና ናት አይደል? ደህና ናት። ያቺ ላንቺ ንጹህ የሆነች ሴት ምን እንዳለች ሰማሽ? ምን አለች? ይኸውልሽ ቱት ንብረቴን ብላ ጠየቀች። እኔ በህይወት ስለተውኳት ሰሚኛለሽ? ይሄ ንብረት የኔ ነው፣ የእህቴ ማሳከሚያ። አሁንም ያንን ጥያቄ ደግማ የምታነሳ ከሆነ በህይወት እንደማትኖር ንገሯት። እሺ? ህይወቴ ታውቂያለሽ አይደል ምን ያህል እንደምወድሽ? ህይወቴ እባክሽ እንደዚህ አትበይኝ እባክሽ። ምን ያህል ልቤ ባንቺ ደስተኛ እንደሆነ ብታውቂ እኮ እንደዚህ አትይኝም ነበር። እማዬ ደግሞ ይሄን ታደርጋለች ብዬ አልጠበቅኩም። ልክ አይደለችም። የኔን ህይወት የመምረጥ መብት የላትም። እኔ ደግሞ አንቺን ብቻ ነው የምፈልገው። እባክሽ ይቅርታ አድርጊልኝ። አንቺን መጠበቅ ነበረብኝ ከእናቴ ጋር። በጣም ወድሻለሁ ህይወቴ። እሺ በቃ ደህና ዋይ።
ቤቲ እንዴት ናት? ደህና ናት። ትሁቴ እኔ ግን ደህና መሆን አልቻልኩም። በደሌን እያሰብኩኝ ለራሴ ይቅርታ ላደርግ አልቻልኩም። ገዜን ንብረቴን እፈልጋለሁ ብለሽ ጠየቅሽው እንዴ? አዎ። ምን ነው? አይ ምንም። ይገባኛል ትሁት፣ እድሜ ልኬን ለፍቼ ያፈራሁት ንብረቴ ነው። ይገባኛል። ያንን ንብረት በቶሎ እጄ ላይ ማስገባት አለብኝ። ከዛ የቤቲን እህት ማሳከም ፈልጋለሁ። የቤቲን እህት ለማሳከም ነው እንደ ገንዘቡን የፈለግሽው? አዎ፣ ያ የኔ ቅጣት ነው። የቤቴ ቆማ በእግሯ ስትሄድ ሳይ ነው ለራሴ ይቅርታ ማደርገው። ሀሳብሽን ያሳካልሻል። አሜን። ምን እያደረግሽ ነው? ቤቲ እባክሽ ዊና ትሰጃት። እኔ በጣም ነው ማፈቅራት። እህቴ አንተን ስታይ ደስ የሚሏት መስሎኝ ነበረ። ፈገግ የምትልም መስሎኝ ነበር። ግን ለካ ስህተት ነበርኩኝ። ስህተት አይደለም። እኔም ማፈቅራታለሁ፣ እሷም ታፈቅረኛለች። ብታፈቅራት ኖሮማ የሁላ ነገር ባልሆነ ነበረ። ትሰማኛለህ? ለእህቴ ይሄ አይገባትም። እሺ እመኝኝ ቤቲ፣ እኔ ምንም የማውቀው ነገር የለም። ከዚህ በኋላም ደግሞ ምንም ነገር እንድትሆን አልፈቅድም። እንደዛ ከሆነ ስትመጣ ፍላጎቷን በሙሉ እንጠይቃታለን። ፍላጎቷ ግን ከዚህ ቤት መውጣት ከሆነ አንድም ቀን እንደማላሳድራት ወቅሽ። እስክትመጣ እንጠብቅ እባክሽ። እሺ በይኝ። እሺ አመሰግናለሁ።